ይሄንን ሐሳብ እኔ አልቀበለውም። ያለውን ነገር ሙሉ ለሙሉ ማጣጣልም ተገቢ ነው ብዬ አላስብም። እኛ ሕያዋን ድንጋዮች ሆነን የምንሰራው መሰረታችን በሆነው በክርስቶስ ኢየሱስ ላይ ነው። ቀጣዩ ትውልድና ደቀ መዝሙር የማፍራት ስራን ከመስራት ይልቅ የህንፃ ግንባታ ላይ ተጠምዳለች ስለምትባለው የሆነ ቤተ ክርስቲያን መሪዎቿ ምን ይላሉ ስንል ጠይቀናል። በኤአይ አገልግሎት ስለሚያበዙት ፓስተሮችም በዛሬው የመረጃ ሰዓታችን የምንነግራችኋለን። በብዙዎች ዘንድ ክርክር የሚነሳበት የድነት ጉዳይን ያብራራል የተባለው አዲስ መጽሐፍ እንቃኘዋለን። ይህ ሁሉ የሚደርሳችሁ አብራችሁን ከቆያችሁ ብቻ ነው። ለቻናላችን አዲስ ከሆናችሁ ደግሞ አሁኑ ሰብስክራይብ በማድረግ እና የደውሏን ምልክት እንዲጫኑ እንጋብዛችኋለን። መልካም ቆይታ። አስቀድመን የምንነግራችሁ መረጃ ቤተ ክርስቲያን ቀጣይ ትውልድና ደቀ መዝሙር የማፍራት ስራን ከመስራት ይልቅ የህንፃ ግንባታ ስራ ላይ ተጠምዳለች ወይ ስንል መሪዎችን ጠይቀን የሰጠነውን ምላሽ እየተመለከተ ይሆናል። የወንጌላውያን ቤተክርስቲያን መሪዎች የተነሳውን ሀሳብ ትክክለኛ አገላለጽ እንዳልሆነ የክርስቲያን ዜና ያነጋገራቸው መሪዎች ተናግረዋል። በተለያዩ አጋጣሚዎች በአሁኑ ሰዓት የቤተ ክርስቲያናት መሪዎች ነገ ቤተ ክርስቲያንን የሚረከብና በእውነተኛው መሰረት ላይ የቆመ ትውልድ ከማፍራት ይልቅ በኮንክሪት የተሞላ ህንፃ ግንባታ ላይ ተጠምዳለች ሲሉ ይወቅሳሉ። የክርስቲያን ዜና ይህንን በተመለከተ በተለያዩ ኃላፊነት ደረጃ ላይ የሚያገለግሉና በርካታ ምዕመናን ያላቸው ቤተ ክርስቲያንን የሚመሩ መሪዎችን በጉዳዩ ዙሪያ ምላሽ ጠይቀናል። በእርግጥ ቤተ ክርስቲያን ተልኳን ዘንግታ ጣይ ትውልድ ላይ ከመስራት ይልቅ በህንፃ ግንባታ ላይ ተጠምዳለች ስንል በቅድሚያ የጠየቅነው የአርሞኒየም ተሐድሶ ቤተ ክርስቲያን መሪ የሆኑትን መጋቢ ሄኖክ መንግስቱን ነበር። መጋቢ ሄኖክ ይህንን ሀሳብ በፍጹም እንደማይቀበሉ ያነሳሉ። ይህንን ሀሳብ እኔ አልቀበለውም። ባጭሩ ምንድነው የተገነባው ትውልድ ነው እንደገና ህንፃውን እየገነባ ያለው እንጂ በቀላሉ የሚመጣ ነገር አይደለም። ሁል ጊዜ ማሰብ ያለብን በሚቀጥለው ዘመን ላይ የሚመጣ ትውልድ አለ። እግዚአብሔር የህንፃ ሪቫይቫል አለ ራሱ እና ይሄ ጊዜ የቢልዲንግ ምክንያቱም የሚመጣውን ትውልድ ለመቀበል እግዚአብሔር ጉርጋድ ጎተራ እያዘጋጀ ነው ብዬ ነው ማስበውና ለኔ ምልክት ነው እንጂ ትውልድ ላይ ያለ መስራት ወይም ህንፃ ላይ የማተኮር ነው ብዬ አላስብም። እግዚአብሔር ነው ይሄንን ያመጣው። እግዚአብሔር የሰጠንን ነገር ደግሞ በምስጋና መቀበል በደስታ መቀበል ነው እንጂ ኔጌቲቭ ነገሩን ማስተላለፍ ወይም ማየት አለብን ብዬ አላስብም። በኔ በኩል የኮይኖኒያ የተሐድሶ ሚስዮናዊ ቤተክርስቲያን መሪና ጸሐፊ የሆኑት ፓስተር መራዊ ንጉሴ በበኩላቸው የፓስተር ሄኖክን ሐሳብ በከፊል ደግፈው ሙሉ በሙሉ ጨለምተኛ ልንሆን አይገባም ሲሉ ይህንን ሐሳብ በሁለት መንገድ ያብራሩታል። ሁለት አይነት መልክ ነው ያለው። ሙሉ ለሙሉ ጨለምተኛ መሆንም አይገባም ማለት ትውልድ ላይ እየተሰራ ስለሆነ ነው እንደዚህ አይነት ፍሬዎች እየታዩ ያሉት። የዛን ያክል ግን ተገቢና ደግሞ የሚመጥናት ነው ወይ የሚባለው ነገር ላይ ትልቅ ጥያቄ አለ። በአብዛኛው በጣም በመድረክም ላይ የለመድነው ወደ ታች የምናስተምረው የምንማረው ወይም የምንፈልገው በጣም አማላይ ወይም ሴንሴሽናል የሚባሉ ትምህርቶችን መስማት እንወዳለን። ጠንከር ያለ መሰረት የሚያዝ ዘመን ዘለቅ የሆነ ነገር ላይ መስራት ላይ ይልቁንም ደግሞ በመጽሐፍ ቅዱስ ቃል የደቀ መዝሙር አገልግሎት ላይ ትንሽ ችግር አለብን። እሱን መካድ አንችልም። ግን ምንድነው ያለውን ነገር እያበረታታን የቀረን ነገር እየሞላን ብንሄድ እንጂ ያለውን ነገር ሙሉ ለሙሉ ማጣጣልም ተገቢ ነው ብዬ አላስብም። አገልጋይና ጸሐፊ እንዲሁም የሥነ መለኮት መምህር የሆኑት ፓስተር ሽፈራው ፈይሳ በበኩላቸው የአስተያየቱን ትክክለኛነት ላይ ጥያቄ ያነሳሉ። ምክንያቱም ህንፃ ግንባታ የመገናኛ ቦታ እንደመሆኑ መጠን ሁለቱም አስፈላጊ እንደሆኑም ይጠቅሳሉ። ትክክል ነው ብዬ ለማለት አልደፍርም። አንዳንድ ሰዎች ይህን አስተያየት የሚሰጡት ከምን አኳያ ነው? ሰው ፕራዮሪቲ የሚሰጠው ህንፃው ላይ ይሆንና ሌላውን ነገር ኢግኖር ያደርጉታል በሚል ስሜት ይመስለኛል ያንን የሚያነሱት። ነገር ግን እንደ እውነቱ ከሆነ ህንፃ ሲገነባ የሚያተርፈው ነገር አለ። ምክንያቱም መገናኛ ቦታ ስለሆነ ማለት ነው። በብሉይ ኪዳን እግዚአብሔር አምላክ የመገናኛ ድንኳን እንዲኖር ሲያደርግ ሰው ተሰብስቦ ባንድ ላይ እርሱን ማምለክ እንዲችል ነው። ሁለተኛ የኃጢአታቸውን ስርየት ደግሞ ሊያገኙ የሚችሉበት ማዕከላዊ ቦታ ስለሆነ ነው። ከመገናኛው ድንኳን በኋላ ደግሞ እግዚአብሔር ቤተ መቅደስ እንዲሰሩ ነው ያዘዛቸው። መጽሐፍ ቅዱስ ላይ 3 ቤተ መቅደሶች ነበሩ። የሰለሞን ቤተ መቅደስ፣ የዘሩባቤል ቤተ መቅደስና እንደገና ደግሞ ሄሮድስ የሰራላቸው ቤተ መቅደስ ነበር። በሁሉም እግዚአብሔር እንደተጠቀመበት ነው የማቀው። አሁን የሚሰሩትን ግንባታዎች፣ ህንጻዎች ስናስብ
በርግጥ አብረው ሊሰሩ የሚገቡ ነገሮች እንዳሉ እሙን ነው። ምክንያቱም መጽሐፍ ቅዱስ ላይ ስንመለከት እኛ ሕያዋን ድንጋዮች ነን ነው የሚለው። እኛ ሕያዋን ድንጋዮች ሆነን የምንሰራው መሰረታችን በሆነው በክርስቶስ ኢየሱስ ላይ ነው። ስለዚህ ሁለቱም አስፈላጊ ናቸው። አብረው ተያይዘው የሚሄዱ ነገሮች ናቸው። እነዚህ ደግሞ አብረው ተያይዘው የሚሄዱትን ነገሮች በዓላማና በግብ አስፈጽመን ነገ ደግሞ የሚመጣውን ትውልድ ለማገልገል መዘጋጀት መጽሐፍ ቅዱሳዊም ነው እግዚአብሔራዊም ነው ብዬ አምናለሁ። ከክርስቲያን ዜና ጋር ቆይታ ያደረጉት መሪዎች ቤተክርስቲያን አሁንም የሚመጣውን ትውልድ ላይ በበቂ ሁኔታ እየሰራች እንዳልሆነ ያምናሉ። ሐሳቡንም በሁለት አቅጣጫ አይተው ተጨማሪ ስራ እንደሚጠበቅባት ይመክራሉ። ይሄ ማለት ድካም የለም ሙሉ በሙሉ ፍጹም ነው ስተት የለም ብዬ አላምንም። ግን ባይሰራ ኖሮ ይሄ ሁሉ ህዝብ አይመጣም። በቁጥር መጨመር የወንጌል ስርጭት ስላለ ነው። ሰዎች እንደዚህ አይነትን እድል ማግኘታቸው የእግዚአብሔር ስራ ስለተሰራ ነው እና በእኔ እምነት እየተሰራ ነው። ግን ሙሉ ነው ብዬ አላምንም። ብዙ ጉድለቶች አሉ። ስለዚህ ከነጩ ተነስተን ወደ ጥቁሩ ስንሄድ የሚጎድለንን ነገር በእግዚአብሔር ጸጋ እየሞላን ግን ትኩረታችንን እንዳይስብብን ባላንስ አድርገን ህንፃውንም መገንባታችን እንዳለ ሆኖ ትውልድ ላይ የምንሰራው ስራ ደግሞ እንዳይጠፋብን ይህንን መጠንቀቅ ይኖርብናል። ምክንያቱም ህንፃ ገንብተን ህንፃ ውስጥ የሚኖር ትውልድ ከሌለ በጣም አስቸጋሪ ስለሚሆን ትውልድ ላይ ወንጌል ላይ ማተኮሩ ከፊት ይልቅ ያስፈልጋል። እግዚአብሔር ሰፊ ስፍራ ሰጠን፣ የራሳችን ስፍራ ሰጠን ማለት እምልከው ህዝብ አለ እያለ ነው፣ ተዘጋጁ እያለ ነው። ስለዚህ ይሄ ትንቢታዊ ድምጽ ነው ብዬ ነው ማስበው። ይህ የህንፃ የግንባታ ሪቫይቫል ተመስገን ብለን የምንቀበለው ነው። ለምን አባቶቻችን አልቅሰው የመጣ መልስ ነው። እግዚአብሔር የሰጠን መልስ ነው። እግዚአብሔር ሲፈቅድ ነው ምንም ነገር የሚሆነው። ስለዚህ አሁን እግዚአብሔር ያደረገልን ነገር እያመሰገንኩኝ፣ ግን ለቀጣዩ ስራ ደግሞ ቤተክርስቲያን መዘጋጀት አለባት። አስተማሪዎች ቃል እግዚአብሔርን ደግሞ በትክክል የሚያቀርቡ ቅዱሳን ወንድሞች አገልጋዮች ይህንን ነገር አትኩረው ቢሰሩ ብዬ አሳስባለሁ። ይህም ሁለት አይነት መልክ ነው ያለው። አንደኛው በጣም የተዘነጉ ወጣቶች አሉ፣ የተተዉ ወጣቶች አሉ። ምንድነው ያለውን ነገር የማስቀጠል ለአንዳንዶችም ደግሞ በቤተ ክርስቲያን መድረክ ላይ የተቀመጡ ሰዎች የህልውና ጉዳይ ስለሆነ ሌላውን ቢተኩ የእነሱን ተቀባይነትና ተፈላጊነት የሚያሳጣ መስሎ ስለሚታያቸው ያንን ለመስጠት አይፈልጉም፣ ቦታውን ለመልቀቅ አይፈልጉም። እንደ ቤተ ክርስቲያን ከጠየቀኝ እኛ እያደረግን ያለነው ከስር ወጣቶችን ማበረታታት፣ እንደውም የበለጠ ትኩረት ማድረግ ለአዲስ አስተሳሰብ ለስራም ለአገልግሎትም የተመቹ ስለሆኑ እሱን ብንሰራ ነው የምንመርጠው እና የልቤም ቅናት እሱ ነው። እንደ ቤተ ክርስቲያን ለመስራት እየሞከርኩ ነው። ከዚህ የበለጠ መስራት አስባለሁ። የቤተ ክርስቲያን አመራሮች በተለይ ታላላቅ አባቶች ትውልድ ላይ መስራት አለባቸው። ደቀ መዝሙር ማድረግ አለባቸው። ከነሱ ቀጥሎ ሌላ የሚረከብ ደግሞ በተሻለ ሁኔታ የሚሰራ ዘመኑን የሚመጥን የሱ ዘመን የሆነ ትውልድ እየመጣ ነው። ስለዚህ ያንን ክፍተቱን ለመድፈን በአባቶችና በልጆች መካከል ያለውን ግንኙነት መድፈን አለብን። ለምሳሌ አሁን ዛሬ እዚህ ነው የተገኘነው፣ ጎስፕል ላይት ቤተክርስቲያን ውስጥ ነው። እኔ ፓስተር ዳንኤልን መልእክቶች በልጅነት ጀምሮ በካሴት እየሰማው ነው ያደግኩት። እሱ ደግሞ መድረኩን በቤተ ክርስቲያን ሰጥቶኝ ሳገለግል ነበር። ረጅም ዓመት በዚህ ቤተ ክርስቲያን አገልግያለሁኝ። እኔም ደግሞ በቀጣይነት ልክ እኔን ደግሞ ሰምቶ የሚያደግ ማላቀውም ትውልድ ሊሆን ይችላል። እሱ ለምሳሌ ረጅም ጊዜ አያቀኝም ነበር። ልክ እንደዛ ያንን እድል እየሰጠን እየተተካካል መሄድ አለብን ብዬ ነው የማስበው። እየሰራችም ነው እያልሰራችንም ነው፣ ሁለቱንም ነው የምወስደው። እየሰራች ነው እንድል የሚያደርገኝ ነገር ምንድነው? ነገ የሚመጡት ትውልዶች የግድ መምጣት ስላለባቸው የግድ መተካት ስላለባቸው ያ አስፈላጊ ነው ብላ ስለምታምን ቤተክርስቲያን እየሰራች ነው። እያልሰራች ነው እንዳልል የሚያደርገኝ ነገር ግን እንደሚገባ አይደለም ለማለት ያህል ነው። ምክንያቱም ወጣቶች ናቸው ነገኛን ተክተው በኃላፊነት የሚሰሩትና ከምንም ነገር በላይ ቅድሚያ ሰጥተን ልናስብ የሚገባው ለሚመጣው ትውልድ ነው። የሚመጣው ትውልድ ላይ ከሰራን ቤተክርስቲያን ሕያው ሆና ክርስቶስ ኢየሱስ ወደ ምድር እስኪመጣ ድረስ ስራዋን ትቀጥላለች የሚል ጠንካራ አቋም አለኝና በእውነት እያልሰራን እንዳለ አስበን በዚህ ስሜት ውስጥ ገብተን ለመስራት ከመቼውም ጊዜ የበለጠ መነሳሳት አለብን ብዬ አምናለሁ። በእርግጥ ጥያቄው ለሁላችንም አንድ አይነት ነው። ቤተክርስቲያን ሰው ላይ ከመስራት ይልቅ የህንፃ ግንባታ ላይ አተኩራለችን? መልሳችሁን በኮሜንት ላይ አስቀምጡልን።
በቀጣይነት የደህንነትን ጉዳይ በተመለከተ በቂ ማብራሪያ ይሰጣል የተባለው መጽሐፍ የተመለከተ መረጃ እንነግራችኋለን። በዚህ ሳምንት ለዳኑት የእምነት ማጽናኛ ላልዳኑት ደግሞ የመዳን እውቀት ማግኛ እንዲሆን ያግዛል የተባለው የመዳን እውቀት ከመጽሐፍ ቅዱስ አንጻር የተሰኘው መጽሐፍ ተመርቋል። በ7 ምዕራፎች እና በ360 ገጾች ተዋቅሮ በተስፋውን ነጋሽ የተጻፈው መጽሐፍ የቤተ ክርስቲያናት መሪዎች፣ ጥሪ የተደረገላቸው እንግዶች በተገኙበት በአዲስ አበባ ለቡ አጥቢያ መሠረተ ክርስቶስ ቤተክርስቲያን በድምቀት ተመርቋል። የመዳን እውቀት ከመጽሐፍ ቅዱስ አንጻር የተሰኘው ይህ መጽሐፍ ለዳኑት የእምነት ማጽኛ፣ ላልዳኑት ደግሞ የመዳን እውቀት ማግኛን እንዲሆን የሚያገጽ መጽሐፍ እንደሆነ በመድረኩ ተገልጿል። በመጽሐፉ ይዘት በተለያየ ጊዜ በተለያየ ቦታና በተለያየ ሁኔታ ውስጥ ሆነን ከምንነጋገርባቸው ነገሮች ዋናውን ነገር መዳን ምንድን ነው? የመዳንን ምንነት ማን ይተረጉመዋል? ለመዳን ከማን ምን ያስፈልጋል? የሚያድነው ማን ነው? የሚድነውስ ማን ነው? የሚለውን ጥያቄ የሚመልስ እንደሆነም ተገልጿል። በመድረኩ የመጽሐፉን ጥልቅ ዳሰሳ ያቀረቡት ጋሽ ንጉሴ ቡልቻ ይህ መጽሐፍ የመዳንን መንገድ ከሌሎች አስተምህሮቶች ጋር በማነጻጸር በበቂ ማስረጃ ይሞግታል። ስለ ድነት ብቻ ሳይሆን ከድነት በኋላ ስላለ ስራ የሚያብራራ ሲሆን ይህ ደግሞ ለአሁኗ ቤተክርስቲያን ጠቀሜታው የጎላ ነው ብለዋል። ይሄ መጽሐፍ መዳን ምን እንደሆነ ብቻ አይነግረንም፣ አለመዳን ምን እንደሆነ ይነግረናል። ሌሎች ሰዎች ድህነትን እንዴት እንደሚያቀርቡት በተለይ ቅድም ያነሳኋቸውን ሃይማኖቶች እየጠቀሰ በጣም አድርጎ ኃይለኛ በሆነ ምካቴ ወንጌል ወይም ምቅበተ እምነት ልንለው እንችላለን። ይወቅሳል፣ ይገስጻል አይደል ያለው? አሁን አንተ ደስ ያልከው ይገስጻል። እነዚህ የተሳሳቱ ትምህርቶች፣ ልክ ያልሆኑ መስመር የሳቱ በጣም ነው የሚገስጸው። ሲገስጽ አይምሬ ነው፣ በጣም ኃይለኛ ነው። እሱን አይቻለሁ። ጋሽ ሰለሞን እዛ የሰጠው አስተያየት ላይ ይሄንን ብሎታል። ምን ይላል እዚያ ላይ? መጽሐፉ ሙግታዊ ነው። የመጽሐፉ ሙግታዊ አቀራረብም ከመዳን እውነት ጋር የሚጣረሱ የሚቀናቀኑ ስሁት አስተሳሰቦችንና አመለካከቶችን ይገጫል ይደቃልም ብሎታል። በመድረኩ ጋሽ ሰለሞን ከበደና መምህር አግዛቸው ተፈራ እንዴት ነው የምንድነው የሚለውን የሰው ልጅ ትልቅ ጥያቄ በዝርዝር ለመመለስ የሚችል ሲሉ መጽሐፉን በተመለከተ አስተያየታቸውን ሰጥተዋል። እኛ አልበለሩ የምናስቀምጠው ብቻ ሳይሆን ለሌሎች ወዳጆቻችን ልንሰጠው የሚገባ መጽሐፍ ነው። ምክንያቱም ብዙ ሃይማኖቶች ተዳሰዋል እዚህ ውስጥ። ለአንዱ ሃይማኖት ተከታይ ብቻ ሳይሆን ከወንጌላውያን ጀምሮ ለሁሉም ሊዳረስ የሚገባው መጽሐፍ ነው እና ሁሉም የመዳን ትምህርቱን እንዲመረምርበት ያደርጋል። ስህተቱ የት እንዳለ የቱ ጋር እንደሳተ እንዲያስተውልም እድል ስለሚሰጠው የመጽሐፍ ወደ ብዙዎች እንዲደርስ ሁላችንም የበኩላችንን ጥረት እንድናደርግ አደራ አለው። አንድ ጊዜ ሰው ከዳነ ሁል ጊዜ የዳነ ነው የሚለውን ጥያቄ በማንሳት በድነት ዙሪያ በየወቅቱ የሚነሱ ጥያቄዎችን በግልጽ የሚመልስ ጭምር መሆኑንም በመድረኩ ተጠቅሷል። የአዲሱ መጽሐፍ የሽያጭ ገቢም ሙሉ በሙሉ በመሰራት ላይ ላለው የአዲስ አበባ ለቡ አጥቢያ መሠረተ ክርስቶስ ቤተክርስቲያን ባለ 5 ወለል ህንፃ ግንባታ እንደሚውል የተሰጠ እንደሆነም ከመሪዎቹ ሰምተናል። መጽሐፉ ለዳኑትም ላልዳኑትም ወገኖች ጠቃሚ መጽሐፍ ነው። በተጨማሪም ደግሞ መጽሐፉ ገቢው ሙሉ ለሙሉ ለለቡ መሠረተ ክርስቶስ ቤተክርስቲያን ህንፃ ማሰሪያ ድጋፍ እንዲውል የተሰጠ ስለሆነ ሁላችሁም እንድታነቡበት እንድትጠቀሙበት አሳስባለሁ። በመጨረሻም በኤአይ አገልግሎት ስለሚያበዙት ፓስተሮች እንንገራችሁ። ከሀገር አሜሪካ ያሉ አገልጋዮች ስብከትና ትምህርቶችን ከኤአይ እየተቀበሉ ነው ተብሏል። በዋናነት ቻት ጂፒቲ እና ግራመርሊን በአብዛኛው ይጠቀማሉ ተብሏል። በተለይ ቻት ጂፒቲ ሰው መሰል ጽሑፍና ንግግርን በማዘጋጀት ይታወቃል። ይህንንም ተከትሎ ኤአይ ፎር ቸርች ሊደርስ .com የተባለ ድረገጽ 594 ተገልጋዮች ላይ ጥናት አካሂዷል። ጥናቱ ይፋ ባደረገበት ግኝት መሰረት 26 በመቶ አገልጋዮች ቻት ጂፒቲን ለስብከት ጥናትና የቤተ ክርስቲያን ስራዎች እንደሚጠቀሙበት ይፋ አድርጓል። ይህም ሞራላዊ ጥያቄዎችን ያስነሳ ተብሏል። በመጠይቁ ከተሳተፉ አገልጋዮች መካከል ከ66 በመቶ በላይ የሚሆኑት ኤአይን ለስብከት ዝግጅት እጠቀማለሁ ብለዋል። 43 በመቶ የሚሆኑ አገልጋዮች ደግሞ በ2024 በየሳምንቱ ለስብከት ዝግጅት ኤአይን
እጠቀማለሁ ያሉ ሲሆን በ2025 ይህ ቁጥር ወደ 61 በመቶ ከፍ ብሏል። ጥናት አድራጊዎቹ ቤተክርስቲያን ለኤአይ በሯን ክፍት ማድረጓ የሚደነቅ ቢሆንም ሞራላዊና መንፈሳዊ ግንዛቤዎች ግን በአጠቃቀሙ ላይ መታሰብ ይኖርባቸዋልም ብሏል። ኤአይ እንደ መሳሪያ መጠቀም ጥሩ ሊሆን ይችላል፣ ነገር ግን ሙሉ በሙሉ ሰውንና መንፈሳዊ አገልግሎትን እንዳይተካ ደግሞ ጥንቃቄ ያስፈልጋልም ተብሏል። ከቻት ጂፒቲ በመቀጠል ግራመርሊ፣ ማይክሮሶፍት ኮፓይለት፣ ጉግል ጂሚኒ፣ ካንቫ፣ ማጂክ ስቱዲዮ እና ሌሎችም ለፕሮግራሞች፣ ጽሑፍ ዝግጅቶች፣ ደብዳቤና ኢሜል አገልግሎቶች ይጠቀሙታል ተብሏል። በጥናቱ ከተሳተፉ አገልጋዮች መካከል 50 በመቶ የሚሆኑት መሪ ፓስተር እና በቤተ ክርስቲያናቸው ብቸኛ ፓስተር ናቸው። በእድሜም ቢሆን ጄን ኤክስ እና ሚሊኒያ የሚባል ትውልድ ውስጥ የሚመደቡ ናቸው። አሁንም ጥያቄው ኤአይ እንደ ቁስ መጠቀም ባይከፋም የሰውና የመንፈስ ቅዱስ ተተኪ ማድረግ ግን በርካታ ስጋቶችን ደቅኗል። አገልጋዮች በጉዳዩ ላይ በቂ ስልጠና አለመውሰድና ኤአይ ራሱ በበቂ ሁኔታ ክርስቲያናዊ ጉዳዮችን የመሰልጠኑ ጉዳይ ደግሞ ሌላው አስቸኳይ ጥያቄ ነው። ውድ ቤተሰቦቻችን ለዛሬ ልንነግራችሁ ወደድናችሁ መረጃ በዚህ ቋጨን። በቀጣይ በአዳዲስ መረጃዎች ተመልሰን እስክንገናኝ አሁንም በድጋሚ አዳዲስ የሆናችሁ ሰብስክራይብ እንድታደርጉ እንጋብዛችኋለን። በያላችሁበት ሰላም